ሰላም ዩቲዩብ እንዴት ናችሁ? ናቲ ነኝ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። አክቹአሊ ለየት ባለ ቪዲዮ ነው ተመልሼ የመጣሁት which is ፊቴን አሳይቻለሁ ከነመላጣይ ማለት ነው። ኤኒዌይ ፊቴን ለማሳየት በጣም ብዙ ወጥቼ ወርጄ 5 ወር ቆይቼ ነው ተመልሼ የመጣሁት። ፋይናሊ ፊቴ ታይቷል። እኔ ማንኛና ነው ፊቴ ማይታየው? ማንኛና ነው ማን? ኤኒዌይ ፊቴ እንን ይመስላል። ከዚህ በኋላ ኖ ሞር ማስክ ብለናል። ለየት ያሉ ቪዲዮዎችን ከች ለማድረግ ነው የጠፋሁት። ብሎግ እንሰራለን፣ ሪያክት እናደርጋለን። ብቻ ምንም ይሁን ምን ሁሉ ነገር ነካ ነው የምናደርገው። 5 ወር ከምናምን ጠፍቼ ነበር ከዩቲዩብ። ለምንድነው 5 ወር የጠፋሁት? ለ5 ወር የጠፋሁበት ሪዝን ምንድነው? እቤት እያሰራው ነበረ which is ሐዋሳ ከተማ ውስጥ ነው። ሐዋሳ ነው የምኖረው። ሐዋሳ ውስጥ ቤት እያሰራው ነበር። ያበደ ቪላ ለ5 ወር ያህል ዩቲዩብን ትቼ ምንን ትቼ አልበላም አልጠጣም ብዬ ጊዜው ስጄ እያሰራው ነበር። ሶ እሱም ቤት ነው አሁን ይዤላችሁ መጣው። ጀስት ቪዲዮ እንደማስጀመሪያ ያህል ነው፣ እንደ ኮንተንት ያህል ወሰዱ። የሚሸጥ ቤት ነው። መግዛት የሚፈልግ ሰው ካለ በዚህ አጋጣሚ ዋሬቨር መግዛት ትችላላችሁ። በእኔ ስትመጡ ቅናሽ ታገኛላችሁ ማለት ነው። ዋናው አድቫንቴጃችሁ ይሄ ነው። ይሄንን ቤት ሲገዛ የነበረውን ቤት ላሳያችሁና ይሄ ቤት ከምን ወደ ምን እንደተቀየረ በስርዓት ትራንዚሽኑን ታዩታላችሁ ማለት ነው። ኤኒዌይ የድሮ ቤት ይሄንን ይመስላል። በየጭቃ ቤት ነው። በጣም በሚገርም ሁኔታ ሙሉ በሙሉ በጭቃ ተሰርቶ ያለቀ ኦልድ ቤት ነበረ። ይሄንን ቤት ማፍረስ ከእንደገና መጠቅጠቅ አፈር መሙላት በጣም ክሬዚ የሆነ ነገር ነበር፣ ግን እግዚአብሔር ይመስገን። እሺ እንግዲህ አሁን እያፈረስን ነው። ለምሳ ወጥተዋል ሰራተኞች። በጣም ብዙ እንጨት ነበረው። በነገራችን ላይ ብዙ እንጨት ነበረው። ጂሰስ የ100,000 ብር እንጨት ነው ያወጣው ነው። በቃ በጣም ነው ደስ ያለኝ እዚህ ታይም ላይ ማለት ነው። እዚህ ጋር በማፍረስ ላይ ዝናብ እየጠበጠበኝ ታባቱ እኔ አሰሪ ነኝ ሰራተኛ ነኝ ነው የሚባለው። እግዚአብሔር ግን ያው ጥሩ ኤክስፒሪየንስ ነበረ ሆነስሊ ማለት ነው። እዚህ ጋር ኦሬዲ ቤዝመንት የተጀመረ ነበረ። ውሃ ልክ እየወጣ አፈሩ እየተደለደለ ከባዱ ፓርት ማለት ነው። እዚህ ጋር ደግሞ ወደሌን እየሞከርኩኝ ነው ሚስማር ነቅሎ ለመሸጥ ማለት ነው። ከዛ ሁሉ ቤት ውስጥ የወጣ እንጨት ሚስማር ነቅዬ ታምኑ ያላችሁ ሸጥኩት ወደ 20 ነው 30 ኪሎ ግራም ሚስማር ማለት ነው። እዚህ ጋር እንግዲህ የተጀመረ ነው ስራው እየተገፋ ነው። ዋልክ ያለቀ ነው። ዙሪያ ኦሬዲ ዲዛይን ያወጣንለት ነበር። እዚህ ጋር እኔ ነኝ ዲዛይን ያወጣውለት። በነገራችን ላይ እየተደለደለ ነው። እዚህ ጋር ድልድል አፈሯ ከፍታ ቤቱ ስለሚያስፈልገው ፍሳሽ ወደ ውጭ እንዲሆን ክስካሱ ይላል። ክስካሱ ድንጋይ ይላል። ለዚህ ጋር እንግዲህ ይሄ ነጭ ድንጋይ በጣም ውድ ነው። በነገራችን ላይ ስንት ነበር ነው እሱ? አንድ ሲኖትራክ ወደ 16,000 ብር ነው እና እዚህ ጋር ፌሮ ኦፍ ኮርስ የፌሮ ስራ ነው። እዚህ ጋር ፌሮ በነገራችን ላይ ቀላል አድርጋችሁ እንዳታዩት በጣም ኃይለኛውን የተጠቀምነው which is ባለ 10 ኢማጂን ለግንባታ ባለ 10 ለኮለን ባለ 12 የተጠቀምነው። ሰው ለኮለን የሚጠቀመው ባለ 8 ነው። የሚሸጥ ቤት ሁላ አይደለም በቃ የሚመስለው አሰራሩ በግግማው የተሰራ ቤት። እኔም ቤት የገዛ ሰው በነገራችን ላይ በጣም እድለኛ ነው። ብሎኬት ነው። ብሎኬት ወረደ ተጀመረ ማለት ነው። ፓርቲሽን አሁን ፓርት ማውጣት ክፍሎቹን ባዝ ምናምን ወደዚህ ማለት ተጀመረ። እየተገፋ ነው። እዚህ ጋር ጥሩ እየሄደ ነበረ። ሆነስሊ የሆነ ታይም ነው የተንዛዛው እንጂ ስለማንኛውም ተያይዘነዋል። እየገፋ ነው። አሁን ጥሩ እየሄደልን ነው። እስቲ እንየው ቫይቡን። ኦሬዲ ብሎኬት ድርዳሮ እያለቀ ነው። ይህ ነው ፊሽ ይላል። ተያይዘሽዋል የታባቱ ሶ ከበሌቶ ላይ እኔ መውጣት አይጠበቅብኝም ማለት እኮ ነው። ፓወር ከሌለው ነው እንጂ ፓወር ካለው ኖርማል ነው። ወደ ላይ አይ ለማንኛውም this is it ኦኬ ዛሬ ከጣራ ላይ ነን። የቤቱ ቆርቆሮ ከመንበታቱ በፊት ቪዲዮ እንቀርጻለን ማለት ነው። እይታ ግብል ላይ ያሉት yes ኤቪደንስ ነው። ከዛ ግርፍ ተጀመረ ይላል አባቴ። ብሎኬት አለቀ፣ ግርፍ ተጀመረ። ገረፍ ያረጓታል። ግርፍ ላይ በነገራችን ለቤት የምታሰሩ ሰዎች ግርፍ ላይ ጥንቃቄ ማድረግ አለባችሁ። ጂሰስ ክራይስት ግርፍ ላይ ጥንቃቄ ካላረጋችሁ you fucked up በቃ አለቀላችሁ ማለት ነው። በስርዓት እየተከታተላችሁ ማስገረፍ አለባችሁ። በቃ እነሱ ለብ አድርገው ነው የሚወጡት። እነሱ ግድ አይሰጣቸውም።
ፋይናሊ እናንተ ናችሁ የምትጀከሩት ክራክ ላይ ማለት ነው። ግድግዳ ስንጥቅጥቅ ነው የሚያደርግባችሁ። እዚህ ጋር ውሃ ልናጠጣ ነው ማን፣ ውሃ ልናጠጣ ነው እኮ ነው እያልኩ ያለሁት ማን። አሁን ኦልሬዲ ሶሌታ እያለቀ ነው። ሶሌታ ዋ ሶሌታ አለቀ። አሁን ውሃ መጠጣት አለበት ቢያንስ ከሚቀጥለው ሰኞ ድረስ። ከዛ በኋላ የቆርቆሮ እንጨት ይመታል ማለት ነው። አሁን ሶሌታ እንዳለ አልቋል። አሁን ውሃ ብቻ ነው መጠጣት ያለበት። ሲቀጣይ አሁን ሰኞ ዕለት አናጺ ይመጣል፣ ተመን ያወጣል ምን ያህል እንጨት እንደሚያስፈልግ። ከዛ በኋላ እንጨት ይመጣና የቆርቆሮ እንጨት ይመታል ማለት ነው። በቃ በሚቀጥለው ሳምንት ቆርቆሮ ያልቃል ብዬ አስባለሁ። ፋይናሊ የቆርቆሮ እንጨት ተመታ። ወደ ላይ 9 ሜትር ሆነ የቤቱ ከፍታ ማለት ነው። በኢየሱስ ስም ግብዲያ ነው ግብዲያ። ከጀርባ ያለው ሰርቪስም እንደዛው እንጨቱ ተመታለት። ከዚህ በኋላ በቃ ቆርቆሮ ማለት ነው። ኦልሬዲ ኮለን ስላለቀ ቆርቆሮ ይመታል። ይሄ ቆርቆሮ እንጨት ነው ማለት ነው። ሞራሌ ምናምን ፈጣሪ ሙሉ ከተማ አይደል እንዴ ከዚህ የሚታየው? እግዚአብሔር የሆነ ያህል ከተማ ሀይቁላ ከዚህ ይታያል። ይሄ ሰፈራችን ነው። ሀይቁ እዛ ጋር ይታያል። ይሄው እዛ ጋር ማለት ነው። ከዛ እዚህ ጋር ታቦር ተራራ አለ። ከተማ ሰፈራችን ይሄ ነው። ቀለም እየቀባን ነው። ምስጥ ምናምን እንዳይበላው እንጨቱ ይቀባል። ቪዲዮ ላይ አይታይም መሰለኝ። ብቻ እንደዚህ እየተደረገ እያንዳንዱ እንትን ከላይ እስከ ላይ ጀምሮ ያ ሙሉ ይሄ ሙሉ የሚቀባ ነው ገና ማለት ነው። በዚህ ፋይናሊ ቦረንዳየው ይላል። ቦረንዳየው ፍሳሽ ማስወገጃ ማለት ነው። ዝናብ ምናምን ሲዘንብ ኦልሬዲ እሱ አሁን እየገባ ነው። which is perfectly good እየሄደ ነው ማለት ነው። ቆርቆሮ ገባ። guess what bro guess what ቆርቆሮ አዳማ ቆርቆሮ ለመጀመሪያ ጊዜ በታሪክ ውስጥ አዛችሁ ሐዋሳ ከተማ ላይ በ3 ቀን ሲመጣ ዛሬ አዛችሁ ከፈላችሁ ዘን በ3ኛው ቀን መጣ ማለት ነው። ይሄ የማይታሰብ impossible የተባለ ነገር ነው። ምክንያቱም ለ3 ወር ነበር ድሮ የሚቀጥሩት። በቃ አዛችሁ ለ3 ወር ትጠብቃላችሁ። ቆርቆሯችሁ ፀሐይና ዝናብ እየጠበጠበው ማለት ነው። በቃ ፋይናሊ አለቀ። ቆርቆሮ ለበሰ። ውስጡ ቤት እየሸተተ ነው። ቤት እየመሰለ ነው። ተመስገን ነው። ጥሩ እየሄደልኝ ነው። እዚህ ጋር ገስ እንግዲህ ምን እንደተጀመረ ከቆርቆሮ ቀጥሎ ገስ ምን እንደተጀመረ አክቹአሊ መጀመሪያ ላይ ተጀምሮ ማለቅ የነበረበት ስራ ነበር። ይሄ የኮንትራክተሩ ችግር ነው። እኔም በደንብ ኤክስፒሪየንስ ስላልነበረ መናገር አልቻልኩም። ግን ያው ሴፍቲ ታንከር ተጀመረ ፋይናሊ። ይሄ ዋናው ነው። ያኛው ለብለቡ አይደለም። ይሄ የቱቦ አይደለም። ይሄ ሪሉ ነው። 4x4 ተቆፍሮ ወደ ታች 4 ሜትር ተቆፍሮ ቢውልድ ተደርጎ ብሮ በቃ ትጠላለህ ነው። ሌላ ታሪክ ውስጥ የገባ አሰራር ነው የሰራ ነው which is very 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 quality ነው። እዚህ ላይ መኪና አይደለም ሲኖትራክ ታቆማለህ። እኔ ሰራተኞች እንዴት እንደሚመች የሚዘፍኑት ነገር ክሬዚ ነው። አንዴ ደስ እንደሚል ላይ ቁጭ ብዬ ማንጣራ ላይ ቁጭ ብዬ ነው የምሰማቸው። ፋይናሊ ይሄንን ይመስላል ማለት ነው። ሮቶ አልኩኝ። ሴፍቲ ታንከሩ ቢውል ተደርጎ ወደ ላይ እንደዚህ ይወጣል። መሀል ላይ ኮለን ይቆምለታል። ኮለን አለው። ከዚህ በኋላ ምንም ነገር መቆም ይችላል እያልኩ ነው። እዚህ ጋር ምንም ነገር መቆም ይችላል እኮ ነው የምልህ። ወደዚህ ስንመጣ እዚህ ጋር ዋተር ዝርጋታ ነው። የውሃ ዝርጋታ፣ የቤቱ ሙሉ ዝርጋታ። ቦንጋ ቦልጣና ይባላል ይሄ በነገራችን ላይ ቦንጋ ቦልጣና ስሙ ራሱ ደስ አይል። ሰራተኞች ስም በቃ የቅድሙ የሚዘፍነው ሰውዬ ማለት ነው። ባላያ ነበር ስሙ ባላያ። በቃ የለ ሰራተኞች ያላችሁ ስም ማለት ነው። ይሄ ደግሞ ቦንጋ ቦልጣና ይባላል። ዋተር ሰርቪስ ላይ የሚሰራ ሰው ነው። ጎበዝ ሰው ነው።
እና እየዘረጋ ነበር ወደዛ ወደዚህ እያለች ነበር። እኔ ስቀርጻት አላየችም። ገስ ዋት ፋይናሊ ምን ላይ እንደደረስን ገስ ዋት ብሮ ጂፕሰም ኢን ደ ቢልዲንግ። ጂፕሰም ኢን ደ ቢልዲንግ ማለት እንደዚህ ነው። ጂፕሰም ኦልሬዲ ገብተው ተፍተፍ እያሉ ነበረ። ተመስገን ነው። ይሄ አልሙኒየም ይባላል። አልሙኒየም ፕሮፋይል ይባላል። ይሄ which is ላይት ነው። ውስጡ ላይት ይገባለታል። አሁን መጨረሻ ላይ ያያችሁት መስመሩ በዚህ ነው የሚሰራው። ይሄ ጂፕሰም ውስጥ ይቀበርና በጣም በቃ ጥበብ ይፈልጋል ሲሰራ፣ ካለዚያ ክራክ ያመጣል። በስርዓት ተሰርቶ ገብቶ እዚህ ውስጥ ላይት ይገባል። ፕሮፋይል ኤልኢዲ ላይት ይገጠምለታል። በጣም ነው የሚያምር። ዘመን አመጣሽ ሌክዠሪ ማለት ነው። አሁን ላይ ምን ላይ ደረስን? አሁን አጥር ላይ ደርሰናል። አጥር በነገራችን ላይ በጣም ኢምፖርታንት ነገር ነው። በጣም ኢምፖርታንት ነገር ነው። ትረስት ሚ በቃ አሙሙ ከሆኑ ሰዎች ይከላከልላቸዋል። ቀናተኛ ከሆኑ ጎረቤቶች፣ አስቸጋሪ ከሆኑ በቃ ግልግል ነው የምላችሁ ነገር ቢኖር አጥር በጣም ኢምፖርታንት ነገር ነው። እኔ አጥር ምን ያህል ወሳኝ እንደሆነ የተረዳሁት ይሄን ቤት አሰራ ነው። በቃ ድካም አለ። ኦፍ ኮርስ በጣም ትደክማላችሁ፣ ትሰራላችሁ። አንዳንድ የሰራተኞች አሰራር አያረካችሁም። በቃ እኔ አያረካኝም አሰራራችሁ። አይ ኖ በጣም የጉልበት ስራ ነው የሚሰሩት። ኢነርጂያቸው ድክም ሊል ይችላል። በዛ ሪዝን በቃ አያነሱም። በቃ በስርዓት አይሰሩም። ከዛ እኔ በቃ ገባበታለሁ ግላቭ አድርጌ የሚያረካኝን አሰራር ነው ለራሴ የምሰራው ማለት ነው። ምክንያቱም በነግራቸውም ኦልሬዲ እነሱ ድክም ስላላቸው ቀድሞ ምንም ማድረግ አይችሉም። ገባችሁ? ከነሱ እኩል እነሱ ላይ ይደመማሉ። እኔ ሲያዩኝ በቃ የሆነ ፊቴ ቀላ ያለ ነው። በቃ የሆነ ቀበጥ ልጅ ነው መስላቸው። እና እጄን ንከው እኮ ያልኩ የገጠር ሰው እጅን ያለኝ ጥንካሬው ማለት ምንም ነው ማልሰማው። እሸከማለሁ፣ እፈልጣለሁ፣ የሚደረገውን ነገር እንዳለ አረጋለሁ። በቃ ሰዎች ሲያዩኝ እንደዛ ምሰራ አይመስላቸውም። ኤኒዌይ እዚህ ጋር ኦፍ ኮርስ ሴፍቲ ታንከሩ ፌሮ የተሰራ ነበር። ሙሉ የተሰራው በባለ 12 ፌሮ ነው በነገራችን ላይ which is በጣም ጠንካራ ነው። ምንም የሆነ 10-100 ሆናችሁ ብዘሉበት እንደሚነቃነቅ አይደለም እንኳን ሊደረመስ ይቅርና ማለት ነው። ቦንጋ ቦልጣና ይላል እዚህ ጋር ሩቶ እየገጠመች ነው። ቦንጋ የሚገርሙ ሰው እና እዚህ ጋር 2000 ሊትር እየተገጠመላችሁ ነው። ፋይናሊ የውጭው ማጥር እያለቀ ነው። ሙሉ በሙሉ የግቢው ግርፍ አልቋል። የመሬቱ አርማታ ኮምፕሊትሊ አልቋል። አሁን ወደ መጨረሻው እየደረስን ነው። ተመስገን ነው። በጣም ብዙ ልፋት ነበረው። ብዙ ነገሮች እያለቁ ነው። አሁን በቀጥታ ወደ ምንድን ነው የምንገባው? ወደ ሴራሚክ ነው ማለት ነው የምንገባው። ሴራሚክ ድድዱ ነው ማን በቃ ሸክላ በነገራችን ላይ ትንሽ ጊዜ ወስዶብናል። 1-2 ሳምንት ነው የፈጁብኝ ቤቱን ለመጨረስ። ትንሽ ከባድ ነበረ፣ ግን ደግሞ በጣም ጎበዞች ናቸው ልጆቹ። ብሮ ክሬዚ የሆነ ልጅ ነው የሚሰራው ማለት ነው። ጊዜ ይወስዳል። አት ዘ ሴም ታይም ደግሞ በቃ የሚገርም ስራ ሰርቶ ይሰጣል። ምንም ኮምፕሌን ልታቀርብበት አትችልም በዚህ ልጅ። እኔ ከመጡት ሰራተኞች ውስጥ ሁሉ እዚህ ልጅ ላይ ነው ኮምፕሌን ያላቀረብኩት። እኔ ቦንጋ ቦልጣና ላይ ራሱ ኮምፕሌን አቅርቤያለሁ ሆነስሊ ማለት ነው። ፋይናሊ ሲያልቅ ሸክላው ይሄንን ይመስላል። በጣም አሪፍ ሆኖ ነው ያለቀው። ውበት አለው እና ምንም አይልም ሳይሆን አሪፍ ነው። በቃ እግዚአብሔርን እንዴ ምንድነው ምንም አይልም። ፋይናሊ አይደለም ገና ፋይናሊ ላይ አልደረስንም፣ ግን አንዳንዴ ከሰዓት ምናምን ወጣለሁ። ምን እንደማይላሳያችሁ ኤርፎኔን አድርጌ መነጽሬን ገርግጄ ሁዴን ለብሼ ሞተሬን ይዤ ገሴት እንደምሄድ ማለት ሐዋሳ መኖር እኮ በቃ በረከቱ ይሄ እኮ ነው። በቃ ጸጥ ያለ ቦታ ድቅ ብለህ ማለት ነው ፀሐይዋ ስትገባ ማየት ትችላለህ። bro this is crazy man። እንዴት እንደሚያምር ጸጥ ያለ ነው። ማንም ሰው የለም። አሁን ራሱ ፀሐይዋን ሳያት ሌላ ታሪክ ውስጥ እየከተተች ነው። አሁን እንደውም እወጣለሁ ወደ 12 ሲል ሰሞኑ ዝናብ እየዘነበ ነው፣ ግን ፀሐይ የለችም። እና ይሄ በመሃል ስራ መሃል የሚያጋጥመኝ ነገር እንዲሼር አድርጋችሁ ብዬ ነው። ወደ ስራ ስንመለስ አሁን ወደ ፊኒሺንግ እየደረስን ነው which is ኮንቴክስት ማለት ነው። ኮንቴክስት ማለት በጣም የውጪ ድሮ ኳርትዝ ነበር የውጪ ቀለም ማለት ነው። ድሮ ኳርትዝ ነበር፣ አሁን ወደ ኮንቴክስት ተቀይሯል which is በጣም ነው የሚያምረው። ነጭ ነው፣ ያንጸባርቃል፣ ለረጅም ጊዜ ይቆያል። የፈለጋችሁትን ቀለም እየቀባችሁ መቀየር ትችላላችሁ። bro this is crazy የሆነ አሰራር ነው። የመጀመሪያው ፓርት of course ቻክ ማድረግ ነው። ቻክ ይደረጋል። በቃ 5 ድግግሞች ነው ያለው። ቻክ ይደረጋል። ከዛ የሆነ የሚረጭ ነገር አለው፣ ከዛ የሚቀባ፣ ከዛ ቫርኒሽ፣ ከዛ መጨረሻ ላይ ቀለም። bro ሌላ ታሪክ ውስጥ ነው። በጣም ነው ለቤቱ ውበት የሚሰጥ። ኤኒዌይ ምን ላይ እንደደረስን ገምቱ። ግቢ ማን መቼም በነገራችን ላይ ከዚህ ቤት ውስጥ ካወጣኋቸው ዲዛይኖች ውስጥ የማይቆጨኝ ዲዛይን ቢኖር የዚህ በር ዲዛይን ነው። በቃ ይለያል። እኔ ነኝ ዲዛይኑን ያወጣሁት። እንዴት እንደሚያምር ተመልከተው። እግዚአብሔርን ነው የምላችሁ። ይሄ ዲዛይን ማለት ነው ከሰራሁት በኋላ ብረት ቤት ልጁ ሰርቶ 1 ሳምንት እኔ ጋር አስቀምጥልኛል። በቃ 1 ሳምንት ውጪ ላቁምና አየር ልሳብበት። እሺ በቃ 1 ሳምንት ሰጠው። በ1 ሳምንት ውስጥ 2 ሰው መጥቶ
እንዲህ አይነት በር ፈልጋለሁ ብሎ ነው ያሰራው። ሁለት ሰው መጥቶ እንዲህ አይነት በር ማለት እኔ የኔን ዲዛይን ብሮ ዲዛይን ማውጣት እኮ እና ፋይናሊ ርጭት ላይ ደርሰናል። ርጭት ስሙ ራሱ ኤኒዌይ which is የሶስተኛው ሁለተኛው ማለት ነው የኮንቴክስቱ ስራ ሁለተኛው ደረጃ ርጭት ነው። በማሽን ነው የሚረጨው። ነጭ ነገር ነው ልክ እንደዚህ ማለት ነው። ፋይናሊ ርጭት አለቀ። ኮንቴክስቷን ጋባ አረግናት which is ሴራሚክ እንትን ቴራዞ እስኪያልቅ ድረስ የቴራዞ ዲዛይን እንዴት አያችሁት እስቲ? ወይ በሉኝ ቴራዞ ዲዛይን አይ ሆፕ ሶ አሪፍ እንደሆነ ግን ውበት አለው ኦፍ ኮርስ። ፋይናሊ ገስ የት እንደደረስን። ፋይናሊ ቴራዞ አለቀ። ከቴራዞ ቀጥሎ ሶሊድ በር ነው። ሶሊድ በር ማለት ብቻውን 80 ሺህ ብር ያስገጠምኩ በር ቢኖር ሶሊድ በር ነው። በጣም ነው የሚያምረው። ፋይናሊ ወደ ቱራችን ልንመለስ ነው። ቤቱ ካለቀ በኋላ ያለውን አሳያችኋለሁ። ኤኒዌይ ወደ ቱራችን ልመልሳችሁ። እዛች ጋር ጠባብ ቦታ አለች which is የበግ ማረጃ ነገር ነች። ያው በግ ማረግ የሚፈልግ ሰው ካለ እዛ ጋር ማረድ ይችላል። ፍሳሽ ማስወገጃ አድርገንለታል። እዚች ጋር ሁለት መኪና የማቆም አቅም አለው። ሁለት ዲዛይር ፏ አርጎ ያቆምላቸዋል ቦታው ላይ ማለት ነው። እዚህ ጋር ሰፋ ያለ በረንዳ አለች። ከቦታው አንፃር በጣም ፐርፌክት እና በቂ ነው። ዋናው ፖይንት ግን እሱ አይደለም። ዋናው ፖይንት ይሄ ሳሎን ነው። this is big ሳሎን። ፈረስ ያስጋልባል ይባላል ይሄ ሳሎን። ፈረስ ያስጋልባል። እና ሳሎኑ ይሄንን ይመስላል። ሌክዠሪ ነው። ሌክዠሪ ላይቶች ነው የተገጠሙለት። ኳሊቲ በሆነ እቃ የተሰራ ነው። እዚች ጋር ቀለል አድርጋችሁ ሻተር በር አለችላችሁ። እንደ ድሮ ቁልፍ አምጣ ቁልፍ ክደን ምናምን የሚባል ነገር የለም። ሻተር በር ነው። ጊዜ አመጣሽ ማለት ነው which is በጣም ጊዜ አመጣሽ በር ነው። እዚህ ጋር እንድትዘጉታላችሁ ማለት ነው። ወደ ማስተር ሩም እንሄዳለን ማለት ነው። ማስተር ሩም ይቺን ትመስላለች። በጣም ሰፋ ያለ ማስተር ሩም ነው። ኳሊቲውን የጠበቀ ነው። እዚህ ጋር ሆናችሁ ይሄን ከፍታችሁ በቀጥታ ያለውን ሁሉን ቪው መቆጣጠር ትችላላችሁ። እዚህ ጋር የካሜራ ዝርጋታ ተገጥሞለታል። ካሜራ ገመድ ማንጠልጠል ምናምን ማዝረክረክ የለም። እዚች ጋር ፒሲያችሁ ቁጭ አድርጋችሁ ውጭ ያለውን ነገር መከታተል ትችላላችሁ። ያባበደ ላይት አለው። እዚህ ጋር ግብዳ የሆነ ቁም ሳጥን አለው which is luxury ማለት ነው። ወደዚህ ስትመጡ የማስተር ሩም ሻወር ሽንት ቤት this is the master room shower ሽንት ቤት ካሜራማን በደንብ ያሳያችኋል። ኮሪደሩን መጣለን። እዚህ ጋር ሰፋ ያለ ኮሪደር እቃ ወደዛ ወደዚህ ለማድረግ በጣም ቀለል እንዲል ተደርጎ የተሰራ ሰፋ ያለ ኮሪደር አለላችሁ። መጣበብ የለም ምንም ማለት የለም። ከዛ ወደ አንደኛው ክፍል እንገባለን which is የልጆች ክፍል ማለት ነው። ኢዚ ቢዚ ጠበብ ያለች ግን ደግሞ አንድ አልጋ ከአንድ ቁም ሳጥን የምትችል የልጆች ክፍል አለች። የልጆች ክፍል ሆኖ ራሱን የቻለ ደግሞ ሻወር ሽንት ቤት አለው። እሱንም ቼክ ማድረግ ትችላላችሁ። ኔክስት ደግሞ ወደ ሶስተኛው ክፍል እንሄዳለን ማለት ነው። በነገራችን ላይ ይሄ ቤት በጣም ልዩ የሚያደርገው ነገር ምንድነው? የራሱ የሆነ ሻወር ሽንት ቤት አለው እያንዳንዱ ክፍል ማለት ነው። ለመጸዳዳት ለመታጠብ ምን ለማለት ሌላ ክፍል መግባት አይጠበቅባችሁ። ሰዎች ጠበብ ያለች አንድ አልጋ ሜትር ከ20 አልጋ ከአንድ ቁም ሳጥን ጋር የምትችል ውስጥ ሻወር ሽንት ቤት ያላት ፐርፌክት ባልና ሚስት ሆነው ዘንድ ደግሞ 4 ልጆች ቢኖሯቸው በቃ በጣም ዝንጥ አድርጎ የሚያኖር ቤት ነው ማለት ነው። ኤኒዌይ ባክ መተናል። ከጀርባ ያሉ ሰርቪሶች እነዚህን ይመስላሉ። እዚች ጋር ኦፍ ኮርስ የላውንደሪ ቦታ አለ። እዚህ ጋር ሶኬት አለ። በዚህ በኩል ላውንደሪ ያለላችሁ ውሃ ማለት ነው። ቀጥታ ለላውንደሪ ውሃ መጠቀም ትችላላችሁ። ይሄኛው ኪችን ነው። ካሜራማ
ወደ ኪችናችን ካሞን ግባ። በጊዜ ይሄ ኪችናችን ነው። በጣም ሰፋ ያለ ኪችን ነው። ኪችን ካቢኔት ይገጠምለታል which is በጣም ሰፊ፣ ምክንያቱም ውስጥ ኦፕን ኪችን ስላልሆነ ቤቱ ሰፋ ያለ ኪችን በጣም ኢምፖርታንት ነው። በደንብ ለመንቀሳቀስ፣ ለመስራት፣ ዋሬቨር የፈለጋችሁትን ነገር ለማድረግ በጣም በቂና ሰፊ የሆነ ኪችን አለላችሁ። ቀጣዩ ምንድነው? እንግዳ የሚያበዛ ሰው ከፈለጋችሁ ማከራየት ትችላላችሁ። ሆነስትሊ ግባለት። ይሄ የእንግዳ ክፍል ነው። እንደተለመደው አንድ አልጋ ከአንድ ቁም ሳጥን ዋጣ አድርጎ የሚችል ነው። ለመኖር በጣም በቂ የሆነ ነው። እንግዳ ሲመጣባችሁ እዚህ ማሳደር ትችላላችሁ። ኦፍ ኮርስ አይደለም እንዴ ካሜራማን አይደለም ወይ? ነው ና ተጨማሪ ሌላም እንግዳ ከመጣባችሁ ደግሞ ወደዚህ ሽፍት ታረጉታላችሁ ማለት ነው። ያው እንግዳ የሚበዛበት ሰው እቺ ትንሽ ከዛኛው ክፍል ጠበብ ያለች ነች፣ ግን ስቲል አልጋ ሜትር ከ20 አልጋ ይዛ ቁም ሳጥን ትይዛለች። በጣም ፐርፌክት ነች፣ በቂ ነች። በደንብ ነው ቦታ የተጠቀምኩት ብዬ አስባለሁ። በነገራችን ላይ እኔ ነኝ ዲዛይኑን ያወጣሁት። ይሄ መረሳት የለበትም። እዚች ጋር እጃችሁን ትታጠባላችሁ ከሽንት ቤት ስትወጡ። ኦፍ ኮርስ ጀርም እንዳያጠቃችሁ ማለት ነው። የውጭ ሽንት ቤት አለ። ማንኛውም ለእንግዳ ለሰራተኛ ዋሬቨር ለፈለጋችሁት ሰው የውጭ ሽንት ቤት አለ። በቂ ነው ማለት ነው። ለውጭ ሽንት ቤት የውጭ ሽንት ቤት አለላችሁ። እዚች ጋር ሰፋ ያለ ኮሪደር አለላችሁ። ኦፍ ኮርስ እዚች ጋር ራሱን የቻለ የሮቶ ውሃ አለ which is 2000 ሊትር ነው። 2000 ሊትር ማለት ክሬዚ ማን። አንድ ወር 2 ወር ምናምን ውሃ ቢጠፋባችሁ ማንንም ነው በቃ የሚጠጣ ውሃ ብቻ ለሃይላንድ ከገዛችሁ ነው እንጂ ምንም አይነት ውሃ ለመጠቀም 2000 ሊትር በጣም በቂ ነው። ትፍታቱበታላችሁ ማለት ነው። ኤኒዌይ ቤቱ ይሄንን ይመስላል። በጣም ቢግ የሆነ ቤት ነው። 4 ወር 5 ወር የለፋንበት ቤት ነው ማለት ነው። ሶ ይሄንን ቤት መግዛት የሚፈልግ ካለን ማናገር ይችላል። ዋጋ 15 ሚሊዮን ብር ነው። ፊክስድ ነው። ምንም የሚጨምር የሚቀንስ ነገር የለም። ሐዋሳ ውስጥ ያላችሁ ሰዎች ይሄንን ቤት መግዛት ትችላላችሁ። እኔ እንደ ኮንተንት መጥቻለሁ ማለት ነው። እንደ ኮንተንት አምጥቻለሁ። ይሄንን ቤት በዚህ ዩቲዩብ ይሸጣል ማለት አይደለም። ይሄን ቤት በዚህ ዩቲዩብ ለመሸጥ ሳይሆን ያው አለ አይደለ ዩቲዩብን ለማሟሟቅ ያህል ነው። ቀጣይ በሌሎች ቪዲዮዎች እንደመጣ ማለት ነው። ኤኒዌይ ቤቱ ይሄንን ይመስላል ማለት ነው። ያያችሁት ይመስላል። ይሄንን ቤት መግዛት የሚፈልግ 09423551 ጋር መደወል ትችላላችሁ። አሳያችኋለሁ። ደላሎችም ካላችሁ ይሄንን እኔን ማናገር ትችላላችሁ በቀጥታ። በቀጣይ በሪአክሽን ሆነ በቭሎግ ልመልስ ስላለው አይተውቅም። ቻው